ጤና ይስጥልን ከአስራት ብሮድካስቲንግ ሰርቪስ የዕለቱን ዜና ይዘን ቀርበናል። ዋናዎቹን በማስቀደም እንጀምራለን። ቻናሉን ላይክ፣ ሰብስክራይብ፣ ሼር በማድረግ ለሌሎች ተደራሽ እንድታደርጉም በማክበር ጠይቀናል። የብልጽግናው አገዛዝ ስልጣኑን ለማስጠበቅና የቤተ መንግስቱን ደህንነት ለመጠበቅ እንደ ብቸኛ ዋስትና የሚቆጥራቸው የኮማንዶና አየር ወለድ መዋቅሮች እየፈረሱ መሆናቸው ተገለጸ። በከሰም ግንባር የአየር ወለድ ክፍለ ጦር ከፍተኛ አመራሮች ፋኖ ሲቀላቀሉ፣ በሬማ ከተማ ደግሞ በ101ኛ አየር ወለድ ክፍለ ጦር ውስጥ የእርስ በርስ የተኩስ ልውውጥ መፈጠሩ ተሰምቷል። ይህ ክስተት በአገዛዙ መከላከያ ውስጥ የነገሰውን ፍርሃት፣ አለመተማመንና የመጨረሻውን የውድቀት ዋዜማ በጉልህ ያሳየ ሆኗል። ሙሉ መረጃውን የምትሰሙት ይሆናል። የአማራ ፋኖ ብሔራዊ ንቅናቄ በኪረሙ ወረዳ ሲሮዶሮ ቀበሌ የሚገኘውን የአገዛዙን ካምፕ መብረቃዊ በሆነ ጥቃት ሙሉ በሙሉ አወደመ። ጥቃቱን ተከትሎ 54 የአገዛዙ ሰራዊት አባላት ወዲያውኑ ሲገደሉ፣ በርካቶች ደግሞ ከባድ የመቁሰል አደጋ እንደደረሰባቸው የንቅናቄው ቃል አቀባይ አረጋግጠዋል። አገዛዙ በግፍ አፍኗቸው የነበሩ ንጹሃንን ከስር እንዲለቀቁ ተደርጓል። ትሰሙታላችሁ። የብልጽግና ምርጫ ቦርድ ባለቀ ሰዓት 10 ቢሊዮን ብር ተጨማሪ በጀት ጠይቋል። ቦርዱ በአገሪቱ ምርጫ ለማድረግ አስቻይ ሁኔታ እንደሌለ ያወቀ ላለፉት በርካታ ወራት የብልጽግናን የምርጫ ተልዕኮ ሲያስፈጽም እንደነበረም በሰፊው ትችት ቀርቦበታል። በዚህ ሰዓት የተጠየቀው ተጨማሪ በጀት የብልጽግና ምርጫ ቀውስ ውስጥ እንደገባ ያመላክታል መባሉን ተከትሎ ቦርዱ ሐሳቡን ቀይሮ ዛሬ ባወጣው መግለጫ ምርጫውን ማድረግ ይቻላል ብለዋል። የዚህንም መረጃ በሰዓቱ ምሰሙት ይሆናል። ከውጭ ደግሞ በኬንያ በነዳጅ ጭማሪ ምክንያት አሽከርካሪዎች ከባድ አመጽ መቀስቀሳቸው ታውቋል። ፖሊስ ሰልፈኞቹ የሌላውን ማህበረሰብ መብት ማክበር እንዳለባቸው ቢያስጠነቅቅም አድማው እንደቀጠለ ነው። የአሽከርካሪዎቹ አመጽ በርካታ ማህበራትን ያካተተና የተቀናጀ እንደሆነ በመነገር ላይ ነው። አሁን በቀጥታ ወደ ዝርዝሩ አልፈናል። የብልጽግናው አገዛዝ ስልጣኑን ለማስጠበቅና የቤተ መንግስቱን ደህንነት ለመጠበቅ እንደ ብቸኛ ዋስትና የሚቆጥራቸው የኮማንዶና አየር ወለድ መዋቅሮች እየፈረሱ መሆናቸው ተገለጸ። በከሰም ግንባር የአየር ወለድ ክፍለ ጦር ከፍተኛ አመራሮች ፋኖ ሲቀላቀሉ፣ በሬማ ከተማ ደግሞ በ101ኛ አየር ወለድ ክፍለ ጦር ውስጥ የእርስ በርስ የተኩስ ልውውጥ መፈጠሩ ተሰምቷል። ይህ ክስተት በአገዛዙ መከላከያ ውስጥ የነገሰውን ፍርሃት፣ አለመተማመንና የመጨረሻውን የውድቀት ዋዜማ በጉልህ ያሳየ ሆኗል። ሙሉ መረጃውን የምትሰሙት ይሆናል። የብልጽግናው አገዛዝ በወታደራዊ መዋቅሩ ላይ ከፍተኛ ድንጋጤና የፖለቲካ ኪሳራ እየገጠመው መሆኑ ተሰምቷል። በሸዋ የብልጽግናን ስልጣንና ዙፋን ለማስጠበቅ ግንባር ቀደም ተሰላፊ የነበሩት የ112ኛ አየር ወለድ ክፍለ ጦር ከፍተኛ አመራሮች የፋኖን ጥሪ በመቀበልና አገዛዙን በመክዳት የህዝባዊ እምቢተኝነቱ አካል መሆናቸው ታውቋል። ይህ በሸዋ ጠቅላይ ግዛት የተመዘገበው ወታደራዊ ክስተትም የአገዛዙን የውስጥ መበስበስና ሰራዊቱም ለፖለቲካዊ ዓላማ መጠቀሚያ መሆኑ እየሰለቸው መምጣቱን ማሳያ ነው ተብሏል። የአማራ ፋኖ ብሔራዊ ንቅናቄ ሸዋ ጠቅላይ ግዛት አሳምነው እዝ የግንባር መረጃዎች እንዳመለከተው ክስተቱ የተፈጸመው በእዙ በተሰራ የተቀናጀና ከፍተኛ የደህንነት ስራ ነው የተባለ ሲሆን የፋኖ ሰራዊትም በአገዛዙ መከላከያ ውስጥ ዘልቆ በመግባት የስትራቴጂክ አመራሮችን ስቦ የማስከዳት ውጤታማ ተግባር እያከናወነ እንደሚገኝም ተገልጿል። ይህንን ክህደት ተከትሎም የብልጽግናው አገዛዝ የከዱትን አመራሮች ለመያዝ ከንጋቱ 10 ሰዓት እስከ 12 ሰዓት ድረስ ከፍተኛ የውጊያ ሙከራ ቢያደርግም በኃይለማርያም ማሞ ክፍለ ጦር አናብስቶች ጠንካራ የአጸፋ እርምጃ ተወስዶበታል ተብሏል። የተቀላቀሉት አመራሮችም ዋቋ አባድባ የተባለ የሻለቃ መሪና 50 አለቃ ግርማ አበረ የተባለ የጋንታ መሪ መሆናቸው ታውቋል። ይህ ክስተትም የብልጽግናው አገዛዝ የመጨረሻው ምዕራፍ ላይ መድረሱን የሚያመላክት ተደርጎ ተወስዷል። በተለይ አየር ወለድ ክፍለ ጦሮች ለአገዛዙ የፖለቲካ መረጋጋትና ለቤተ መንግስቱ ደህንነት እንደ ዋስትና የሚቆጠሩ የነበረ ቢሆንም ይህ ኃይል ከቀን ወደ ቀን ወደ ፋኖ መኮብለሉ በአገዛዙ የፖለቲካ አመራርና በጦር ኃይሉ መካከል ያለውን የጋራ መተማመን ሙሉ በሙሉ ማክተሙን ያሳየ ሆኗል። በተመሳሳይ ቀን በሬማ ከተማ በመሸገው የብልጽግናው 101ኛ አየር ወለድ ክፍለ ጦር አባላት መካከል ትናንት አመሻሹን የተፈጠረው አለመግባባት ወደ ተኩስ ልውውጥ ተቀይሮ ከፍተኛ ጉዳት መድረሱ ተሰምቷል። በዚህም በርካታ የሰራዊቱ አባላት መጎዳታቸውን የውስጥ አርበኞች አረጋግጠዋል። የግጭቱ መንስኤም ሰራዊቱ በብሔር በጥቅምና በእዝ ሰንሰለት መናጋት ምክንያት መሆኑም ተጠቁሟል። የአዲስ አበባ መግቢያ በሆኑት ቁልፍ የሸዋ ግንባሮች ላይ የፋኖ መዋቅር የአገዛዙን የደህንነት መዋቅር ጥሶ መግባት መቻሉም ፋኖ በወታደራዊ ድል ብቻ ሳይሆን የፖለቲካና የስነ ልቦና የበላይነት እየተቀዳጀ መሆኑንም አረጋግጧል። የብልጽግናው ስርዓትም ቆሜለታለሁ የሚለው የአገዛዙ ኃይልም ዛሬ ላይ መዋጋት ሰልችቶት የፋኖ ኃይሎችን እየተቀላቀለ ይገኛል።
በዛሬው ዕለትም በሸዋ የተፈጠረው የአገዛዙ ሰራዊት ኩብለላና የእርስ በርስ መተኳኮስ ክስተት የብልጽግና ወታደራዊ ምሰሶ እየተናደና ስርዓቱም በህዝባዊ ማዕበልና በውስጥ መፈራረስ ሳቢያ ወደማይቀየረው ውድቀት እያመራ መሆኑን ያረጋገጠ ሆኗል። የብልጽግና ምርጫ 15 ቀናት ብቻ ቀርቶታል። ብቻውን የሚወዳደረው አብይ አህመድ የኢትዮጵያ ህዝብ ፍላጎት ምን እንደሆነ ለመረዳት ዝግጁ የሆነ አይመስልም። ሰውየው አሁን የሚፈልገው ምርጫ ተደረገ እንዲባል ብቻ ነው ይባላል። ምርጫ ከተደረገ ዓለም አቀፉ ማህበረሰብ ይቀበለኛል፣ ዋናው መደረጉ ነው የሚል እምነት ያለው ብልጽግና አጋር ተቃዋሚ ፓርቲዎችን ይዞ ቀርቧል። ሀገሪቱ ካላት መቀመጫ ውስጥ አጋር የተባሉት ፓርቲዎች ያቀረቧቸው እጩዎች በሙሉ ቢያሸንፉም እንኳን መንግስት መሆን እንደማይችሉ እየታወቀ ብልጽግና ውድድሩ ብርቱ መሆኑን አይኑን በጨው አጥቦ በመግለጽ ላይ ይገኛል። በዚህ ወቅት ነው እንግዲህ የምርጫ ቦርድ ተጨማሪ 10 ቢሊዮን ብር እንዲሰጠው ጥሪ ያቀረበው። ቦርዱ እንዳስታወቀው ተጨማሪ በጀት የተጠየቀበት ምክንያት በሀገሪቱ ያሉ ታጣቂዎች የጸጥታ ችግር በመፍጠራቸውና ወጪው እንዲንር በማድረጋቸው ነው። ሰርገኛ መጣ እንዲሉ ምርጫው 15 ቀን ሲቀረው ተጨማሪ በጀት መጠየቁ ቦርዱ ያላሳካው በርካታ የቤት ስራ እንዳለ አመላካች ተደርጎ ተወስዷል። ቦርዱ በታጣቂዎች ምክንያት የሚያደርገው እንቅስቃሴ ተስተጓጎለ ካለ በኋላ ከፍተኛ ትችትን ያስተናገደ ሲሆን አስተያየት ሰጪዎች መጀመሪያውኑ በአገሪቱ ምርጫ ለማድረግ አስቻይ ሁኔታ እንደሌለ ማስታወቃቸውን አስታውሰዋል። ይህንን ተከትሎም የምርጫ ቦርድ ከብልጽግና በተሰጠው አዲስ አቅጣጫ መሰረት ምርጫ ለማድረግ አስቻይ ሁኔታ አለ የሚል መልእክት ዛሬ አስተላልፈዋል። በምርጫ ኢትዮጵያ ውስጥ ለውጥ እንደማይመጣ የተረዳው ህዝቡ ግን አሁንም ታዛቢነቱን ቀጥሏል። ይህ ሁኔታ ግን ነገ ሀገሪቱ ላይ ከባድ ቀውስ ያመጣል የሚሉ የፖለቲካ ታዛቢዎች አብይ አህመድ የሚቀልድበት የዲሞክራሲ መገለጫ የሆነው ምርጫ ውሎ ሳያድር ራሱ ላይ አደጋ ይዞበት እንደሚመጣም በማስጠንቀቅ ላይ ናቸው። የአብይ አህመድ ዓላማ ግን ይህ ምርጫ ብቻ አይደለም። ገና እስከ መጪው 2033 ድረስ ሀገሪቱን የመግዛት እቅድ እንዳለው እየተነገረ ነው። እንደሱ እቅድ ከሆነ እስከ 2023 ድረስ ጠቅላይ ሚኒስትር ሆኖ ይቆያል። ከዛ በኋላ ደግሞ ስልጣኔ ተገደበ በሚል ህግ ለ2 ዙር በፕሬዝደንትነት ይሰየማል። ሀገሪቱ ያለችበት አጣብቂኝ ግን አብይ አህመድ አይደለም ለዓመታት ለተወሰነ ወራትም በስልጣን እንዲቆይ የሚፈቅድ አይመስልም እየተባለ ነው። የብልጽግና ሰራዊት ዛሬ ባልተጠበቀ ሁኔታ በፋኖ ኃይሎች ከባድ መብረቃዊ ጥቃት ማስተናገዱ ተሰምቷል። ጥቃቱ የተፈጸመው በተጠናና በታቀደ መንገድ ሲሆን አገዛዙ የመከላከል አቅሙ ሳስቶ በርካታ ወታደሮቹን እንዳስጨረሰ ተሰምተዋል። የአፋብን ቃል አቀባይ አስረስ ማረ ዳምጤ እንዳስታወቀው ቢዛሞ ቀጠና አንሻ ሰይድ እዝ ስር የሚገኘው የይበልጣል መኮንን አዲስ ዓለም ክፍለ ጦር ታምራዊ ጥቃት በመክፈት የአገዛዙን ካምፕ አውድሟል። በኪረሙ ወረዳ ሴሬዶሮ ቀበሌ መሽጎ የአካባቢ ሰላማዊ ማህበረሰብ ሲያተራምስ የዳውን ከብት ሲያርድ እንዲሁም ሆቴልና ሱቅ ሲዘርፍ የሰነበተው የኦህዴድ ብልጽግና ሰራዊት በጀግኖቹ የፋኖ አባላት አይቀጡ ቅጣት እንደተቀጣም ጨምሮ አስታውቋል። ጀግኖቹ ባደረጉት የተቀናጀና ቆራጥ ማጥቃት የጠላት ኃይል ከነሙሉ ካምፑ የተደመሰሰ ሲሆን ሙትና ቁስለኛውን እያዳፋ የተረፈውንም አንጠልጥሎ ወደ መጣበት በውርደት ለመፈርጠጥ መገደዱን ቃል አቀባዩ አረጋግጠዋል። በዚህ አኩሪ የውጊያ ውሎ ጀግኖቹ የፋኖ አባላት በጠላት ላይ የከፋ ሰብአዊና ቁሳዊ ኪሳራ ያደረሱ ሲሆን 54 የአገዛዙ ሰራዊት አባላት ተደምስሰዋል፣ 46 ደግሞ ክፉኛ ቆስለዋል ተብሏል። በዚሁ ድል በርካታ የጦር መሳሪያ በፋኖ እጅ መግባትም ችሏል። 39 ክላሽንኮቭ ጠመንጃዎች፣ 1 የድሽቃ አፈሙዝ፣ 1000 የብሬን ጥይቶች፣ 1500 የክላሽ ጥይቶች፣ 17 ኤፍ1 ቦምቦች፣ 200 ወታደራዊ ዩኒፎርሞች፣ 22 የወገብና የደረት ትጥቆች ደግሞ ከተማረከው ሎጂስቲክ ውስጥ እንደሚገኝበት አስታውቋል። የተማረኩ ሎጂስቲክ እና ነፃ የወጡ ወገኖች በካምፕ ውስጥ በተደረገ ፍተሻ ሙሉ 1 መኪና የደረቅ ሬሽን እና የሕክምና ቁሳቁስ በፋኖ እጅ ገብቷል ተብሏል። በዚህ መብረቃዊ ጥቃት የተደናገጠው የአገዛዙ ሰራዊት ሽሽት በመጀመሩም አስሯቸው የነበሩ 11 ንጹሃንን ማስፈታት መቻሉም ታውቋል። በተጨማሪም ከማህበረሰቡ ተዘርፈው ለእርድ ተዘጋጅተው የነበሩ 28 የቀንድ ከብቶች ማስለቀቅና ለህዝቡ ተመላሽ ማድረግ እንደተቻለም ታውቋል። ይህ የቢዛሞ ቀጠና አንሻ ሰይድ እዝ ይበልጣል መኮንን አዲስ ዓለም ክፍለ ጦር የፈጸመው ጀብዱ የህዝባችንን ተስፋ ያለመለመ የጠላትን አንገት ያስደፋና የትግሉን ፍትሐዊነት በድጋሚ ያረጋገጠ ታሪካዊ የድል ውሎ ሆኖ ተመዝግቧል ሲል አፋብን አስታውቋል።
በኬንያ በነዳጅ ዋጋ ላይ ጭማሪ በመደረጉ ሀገር አቀፍ የትራንስፖርት አድማ ተቀሰቀሰ። በኬንያ የነዳጅና ኢነርጂ ቁጥጥር ባለስልጣን ይፋ ያደረገው ከፍተኛ የነዳጅ ዋጋ ጭማሪን በመቃወም የማታቱ ወይም የሚኒባስ አሽከርካሪዎችና የጭነት መኪና ባለቤቶች ማህበራትን ያካተተው የትራንስፖርት ጥምረት አገር አቀፍ የሥራ ማቆም አድማ መጀመሩን አስታውቋል። ሰልፈኞቹ ዋና ዋና መንገዶችን በመዝጋትና ጎማዎችን በማቃጠል ላይ የሚገኙ ሲሆን አድማው በአገሪቱ የህዝብ ተጓዦች የጭነት ዝውውርና አጠቃላይ የአቅርቦት ሰንሰለቱ ላይ ከፍተኛ መስተጓጎል መፍጠር እንደጀመረም ታውቋል። የዘርፍ ኦፕሬተሮች የነዳጅ ዋጋው በከፍተኛ ሁኔታ ማሻቀቡ የትራንስፖርት ስራዎችን ከውጭ አንጻር ለማስቀጠል ፈጽሞ የማይቻል እንዳደረገው በጽኑ አስገንዝበዋል። ይህ በኬንያ የታየው አገራዊ የትራንስፖርት መገታት በኢኮኖሚው ላይ የሚያሳድረው ተጽዕኖ እያደገ የመጣ ሲሆን ይፋዊ የሆኑ የንግድና የሸቀጦች ዝውውር መስመሮች መስተጓጎላቸው ታይቷል። የትራንስፖርት ጥምረቱ መንግስት በዋጋ ጭማሪ ላይ ማስተካከያ እስካላደረገ ድረስ ተቃውሞ ተጠናክሮ እንደሚቀጥል ያስጠነቀቀ ሲሆን ሁኔታው በአገሪቱ የንግድ እንቅስቃሴ ላይ የረዥም ጊዜ ቀውስ ሊያስከትል እንደሚችልም የምጣኔ ሀብት ምሁራን በመግለጽ ላይ ናቸው። ፖሊስ በበኩሉ በመዲናዋ ናይሮቢና በሌሎች አካባቢዎች ለተቃውሞ አደባባይ ከወጡ ሰልፈኞች ጋር መጋጨቱንና ለመበተን አስለቃሽ ጋዝ መጠቀሙ ታውቋል። ይህ የተሰማው አንዳንድ ተቃዋሚ ሰልፈኞች አሽከርካሪዎችን እያስቆሙ ማስፈራራታቸው ከተገለጸ በኋላ ነው። ከተቃውሞ በፊት ፖሊስ የደህንነትና ጸጥታን በሚመለከት ዝግጁ መሆኑንና ተቃዋሚዎች ሌላውን የህብረተሰብ ክፍል ከሚያውክ ተግባር እንዲቆጠቡም አስጠንቅቆ ነበር። የአሽከርካሪዎችና ተሽከርካሪዎች ማህበራት ቀደም ሲል የግል አሽከርካሪዎች፣ የህዝብ ማመላለሻ አውቶቡሶችና የጭነት መኪና አሽከርካሪዎችን ጨምሮ ሁሉም የተሽከርካሪ ተጠቃሚዎች አድማውን እንዲቀላቀሉና ከእንቅስቃሴ እንዲቆጠቡ አስጠንቅቀው ነበር። ይህ እርምጃ ለትራንስፖርት አገልግሎት ሰጪዎች ብቻ ሳይሆን ለእያንዳንዱ የኬንያ ዜጋ ጭምር ነው ሲል የትራንስፖርት ሴክተር አሊያንስ TSA በሰጠው መግለጫ አስታውቋል። ጥምረቱ መንግስት በዚህ ከፍተኛ የኑሮ ውድነት ወቅት ኬንያውያንን ከነዳጅ ዋጋ ጭማሪ ለመከላከል በቂ ጥረት አላደረገም ሲል ከሷል። ባለፈው ሳምንት የተገለጸውን የዋጋ ጭማሪ እንዲቀለበስና የነዳጅ ዋጋ በ35 በመቶ እንዲቀንስም ተቃዋሚዎቹ ጥሪ አቅርበዋል። የኢነርጂና የነዳጅ ተቆጣጣሪ ባለስልጣን ባለፈው ሳምንት ሐሙስ ናፍጣና ቤንዚል በ1 ሊትር ወደ 242 ሽልንግ ወይም $1.8 እና $1.65 ከፍ አድርጓል። የገንዘብ ሚኒስትሩ ጆን ምባዲ ሰኞ ዕለት ለኤንቲቪ እንደተናገሩት የነዳጅ ዋጋ መጨመር አሳዛኝ መሆኑን ገልጸው ይህም ኢኮኖሚውን እየጎዳ መሆኑን ጨምረው ተናግረዋል። ይሁን እንጂ ተቃውሞውን ፈጽሞ አላስፈላጊ ሲሉ ጠርተው መንግስት ከስሜት ይልቅ በመረጃ ላይ የተመሰረተ ውሳኔዎችን ብቻ እንደሚያደርግ ተናግረዋል። ለምን አንድን ዓለም አቀፍ ችግር በሀገር ውስጥ መንገዶች ለመፍታት እንሞክራለን ሲሉም ጠይቀዋል። የነዳጅ ዋጋ በመጨመሩ የምግብና ሌሎች መሰረታዊ ሸቀጦችና አገልግሎቶች ዋጋ እንዲጨምር ማድረጉ የተገለጸ ሲሆን የህዝብ አገልግሎት ተሽከርካሪዎች የመጓጓዣ ዋጋም አስቀድመው ጨምረዋታል። የነዳጅ ዋጋ በመጨመሩ የምግብና የሌሎች መሰረታዊ ሸቀጦችና አገልግሎቶች ዋጋ እንዲጨምር ማድረጉ የተገለጸ ሲሆን የህዝብ አገልግሎት ተሽከርካሪዎች የመጓጓዣ ዋጋን አስቀድመው ጨምረዋል። ባለፈው ወር መንግስት እስከ ሐምሌ ወር ድረስ በነዳጅ ላይ ያለውን የተጨማሪ እሴት ታክስ ከ16 በመቶ ወደ 8 በመቶ የቀነሰ ቢሆንም ተጨማሪ እርምጃዎች ግን እንዲወሰዱ እየተጠየቀ ይገኛል። ከአስራት ብሮድካስቲንግ ሰርቪስ ለዕለቱ የነበረን ዜና ይህን ይመስላል። አብራችሁን ስለነበራችሁ ከልብ እናመሰግናለን። በያላችሁበት ሰላም